ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን። ፕሬዝዳንት ታዬ አጽቀሥላሴ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር በተለያዩ ጉዳዮች ላይ ተወያዩ። የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ርክክብ ሰላምን ለማጽናት ትልቅ ፋይዳ እንዳለው ተገለጸ። ችግሮችን በመመካከር ለመፍታት መደማመጥ ወሳኝ መሆኑን የኢትዮጵያ ሀገራዊ የምክክር ኮሚሽን አስታወቀ። ባገኙት አፋጣኝ የፍትህ አገልግሎት መብታቸው እንደተከበረላቸው አምራቾች ተናገሩ። ለአገሪቱ ወጣቶች የአመራርነት ብቃት መጎልበት ትኩረት እንዲሰጥ ተጠየቀ። ዜናውን በዝርዝር እንመለከታለን። ከዜናዎቹ ጋር ሚፍታህ አህመድ ነኝ። አብራችሁን ቆዩ። ፕሬዝዳንት ታዬ አጽቀሥላሴ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር በተለያዩ ጉዳዮች ላይ ተወያዩ። የአፍሪካ ህብረትና በተባበሩት መንግስታት ድርጅት የአፍሪካ የኢኮኖሚ ኮሚሽን የኢትዮጵያ ቋሚ መልእክተኛ አምባሳደር ሂሩት ዘመነ ውይይቱን አስመልክቶ በሰጡት መግለጫ እንደገለጹት ፕሬዝዳንት ታዬ አጽቀሥላሴ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ጋር ፍሬያማ ውይይት አድርገዋል። የአዲሱ ሊቀመንበር መሐመድ አሊ የሥራ ዘመን ውጤታማ እንዲሆን የኢትዮጵያ መንግስት አስፈላጊውን ድጋፍ እንደሚያደርግላቸው በውይይቱ ወቅት ፕሬዝዳንት ታዬ መግለጻቸውን ተናግረዋል። ሊቀመንበሩም ከኢትዮጵያ ጋር አብሮ ለመስራት ዝግጁ መሆናቸውን ጠቁመዋል። ቀደም ሲል የነበረው ህብረቱ አመራር የሰራቸውን ስራዎች ለማስቀጠልና ለማጠናከር ትኩረት የሚሰጧቸውን ጉዳዮች በማንሳት መወያየታቸውንም ጠቁመዋል። የአፍሪካ ህብረት ኮሚሽን አዲሱ ሊቀመንበር መሐመድ አሊ ዩሱፍ በዚህ ወቅት እንዳሉት ከፕሬዝዳንቱ ጋር ውጤታማ ውይይት አድርገዋል። ኢትዮጵያ ከአፍሪካ ህብረት ጋር ስላላት ግንኙነትና በአህጉራዊ ጉዳዮች ዙሪያ መወያየታቸውን ተናግረዋል። ከፕሬዝዳንት ታዬ ጋር በአህጉሪቱ ወሳኝና ወደፊት በሚወሰዱ ጉዳዮች ዙሪያ መምከራቸውን ጠቁመዋል። የአፍሪካ ህብረት ዋና መቀመጫ አህጉር ኢትዮጵያ ጋር በጋራ እንደሚሰሩም ሊቀመንበሩ ጠቁመዋል። በኢትዮጵያና በህብረቱ መካከል ያለው ጠንካራ ግንኙነት ለማስቀጠል እንደሚሰሩም አስረድተዋል። በኢትዮጵያ ህገ መንግስትና በፕሪቶሪያው የሰላም ስምምነት መሰረት የተፈጸመው የትግራይ ክልል ጊዜያዊ አስተዳደር የፕሬዝዳንትነት ርክክብ ሰላምን ለማጽናትና ሁሉን አቀፍ የመልሶ ግንባታ ስራን ለማሳለጥ ከፍተኛ ሚና እንደሚኖረው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገለጹ። ሌተናንት ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነትን ተረክበው የትግራይ ክልል አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ ትላንት መፈረማቸው ይታወሳል። በዚህ ወቅት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዳሉት በሰሜን ኢትዮጵያ የተከሰተው ግጭትን በንግግር ለመቋጨትና ዘላቂ ሰላም ለማምጣት በፕሪቶሪያው የሰላም ስምምነት መፈረሙን አስታውሰዋል። ይህን ተከትሎም በስምምነቱና በኢፌዴሪ ህገ መንግስት እንዲሁም ሌሎች አግባብነት ባላቸው የሀገሪቷ ህግና ደንቦች መሰረት በትግራይ ክልል አካታች ጊዜያዊ አስተዳደር መቋቋሙን አስታውሰዋል። የተቋቋመው ጊዜያዊ አስተዳደር በአቶ ጌታቸው ረዳ ፕሬዝዳንትነት ሲመራ መቆየቱን አስታውሰው የ2 ዓመት የቆይታ ዘመን ማጠናቀቁን ገልጸዋል። በፕሪቶሪያው ስምምነት መሰረት በአካታች ጊዜያዊ አስተዳደሩ መከናወን ያለባቸው ቀሪ ስራዎች በመኖራቸው የጊዜያዊ አስተዳደሩን የቆይታ ጊዜ ማራዘምና መልሶ ማዋቀር አስፈላጊ ሆኗል ብለዋል። ዕለቱም በቀድሞ አካታች ጊዜያዊ ፕሬዝዳንት አቶ ጌታቸው ረዳና የጊዜያዊ አስተዳደሩ ፕሬዝዳንት ሆነው በተሰየሙት ሌተናንት ጀነራል ታደሰ ወረደ መካከል የኃላፊነት ርክክብ መካሄዱን ገልጸዋል። ርክክቡም ሌተናንት ጀነራል ታደሰ ወረደ በቀጣይ የኃላፊነት ዘመናቸው ከፌዴራል መንግስትና ባለድርሻ አካላት የሚያስፈጽሙት ተልዕኮ የአፈጻጸም ቃል ኪዳን ሰነድ መፈረማቸውን ተናግረዋል። ይህ ሂደት ሰላምን ለማጽናት ቀጣይ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መልሶ ግንባታ ሂደቶችን ለማሳለጥ ከፍተኛ ሚና እንደሚኖረው ተናግረዋል። ችግሮችን በመመካከር ለመፍታት በሚደረገው ጥረት ሁሉን አካታችና መደማመጥ ወሳኝ መሆኑን የኢትዮጵያ ሀገራዊ የምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ገለጹ። በአማራ ክልል ተጽዕኖ ፈጣሪ ግለሰቦች የሚሳተፉበት አጀንዳ የማሰባሰብ ሂደት ለመጀመር ዛሬ ቅድመ ውይይት ተካሂደዋል። በውይይት መድረኩ ላይ ኮሚሽነር ዶክተር ዮናስ አዳዬ ለምክክሩ ስኬታማነት ሁሉም ያልተቆጠበ ሚናውን ሊወጣ እንደሚገባ ተናግረዋል። ቀደም ሲል የክልሉ የማህበረሰብ ተወካዮች አጀንዳ የማሰባሰብ ምክክር መካሄዱን ጠቅሰው ዛሬ ደግሞ የተጽዕኖ ፈጣሪ ግለሰቦች የአጀንዳ ማሰባሰብ ሂደት እንደሚጀመር አስታውቀዋል። ይህም የሁሉም ሀሳብ በማካተት ሀገራዊ ችግሮችን በመነጋገር ለመፍታት የማመቻቸቱ ተግባር አካል መሆኑን አስረድተዋል። ሀገራዊ ምክክሩ ችግሮችን በመነጋገርና በመመካከር የመፍታት ሂደት እንደሆነ ገልጸው በዚህም አሸናፊው የሀሳብ የበላይ ብቻ ነው ብለዋል። ምክክሩ በሀገሪቱ ችግሮችን ከመፍታት ባለፈ አዲስ የፖለቲካ ምህዳር
ለመፍጠር ጭምር እንደሆነ አስረድተዋል። ሌላው የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በበኩላቸው ምክክሩ ሀገርን የማጽናት ሂደት ነው፣ በሀገሪቱ አለመግባባትን መፍታት የሚቻለው በመመካከር ነው ብለዋል። በዚህም የተጽዕኖ ፈጣሪ ግለሰቦች ያልተቆጠበ ተሳትፎ የማድረግ ኃላፊነታቸውን እንዲወጡ መልእክት አስተላልፈዋል። ባገኙት አፋጣኝ የፍትህ አገልግሎት መብታቸው የተከበረላቸው መሆኑን አምራቾች ገለጹ። ወይዘሮ ታገኝ ሙሉጌታ፣ አቶ አዳነ አየለና ወይዘሮ ሩት ሲሳይ በንፋስ ስልክ ላፍቶ ክፍለ ከተማ ተደራጅተው የእብነ በረድና ብሎኬት ማምረት ሥራ ላይ የተሰማሩ የከተማዋ ነዋሪዎች ናቸው። እነዚህ አምራቾች የሚሰሩበት አካባቢ ለልማት በመፈለጉ ሌላ ተለዋጭ የሥራ ቦታ ተሰጥቷቸው ወደ ስፍራው ሲያቀኑ እንዳሰቡት አልሆነላቸውም። አምራቾች ከራሳቸው አልፈው ለሌሎች የሥራ ዕድል ፈጥረው ሲሰሩ የነበረ ቢሆንም በተሰጣቸው የለውጥ ቦታ ጊዜያቸውን ጨርሰው ሼዱን እንዲያስተላልፉ የተነገራቸው ግለሰቦች እምቢታ ለአጭር ጊዜ ስራቸውን ትተው ለመቀመጥ መገደዳቸውን ያስረዳሉ። ሆኖም የንፋስ ስልክ ላፍቶ ክፍለ ከተማ ባደረገው የፍትሐ ብሔር ክርክር ቦታቸውን ተረክበው ስራቸውን መጀመር መቻላቸውን አምራቾች ተናግረዋል። የታገኘሁና ዳዊት ህብረት ሥራ ማህበር መስራች ወይዘሮ ታገኘሁ ሙሉጌታ እንዳሉት የንፋስ ስልክ ላፍቶ ክፍለ ከተማ ፍትህ ጽሕፈት ቤት ባደረገው ክርክር ያለ አግባብ የተያዙ ሼዶችን በማስለቀቅ ስራቸውን እንዲጀምሩ አስችሏቸዋል። የአዳነ ብርቅነሽና ጓደኞቹ ህብረት ሽርክና ማህበር ስራ አስኪያጅ አቶ አዳነ አየለና የሰለሞንና ሩት ህብረት ሽርክና ማህበር መስራች ወይዘሮ ሩት ሲሳይ በበኩላቸው የፍትህ ጽሕፈት ቤት ያደረገው ድጋፍ በአጭር ጊዜ ወደ ስራችን እንድንመለስ አድርጎናል ነው ያሉት። የንፋስ ስልክ ላፍቶ ክፍለ ከተማ ፍትህ ጽሕፈት ቤት ኃላፊ ሙሉጌታ አብዩ ጽሕፈት ቤቱ የህዝብና መንግስትን ጥቅም የሚያስጠብቁ በርካታ ስራዎችን እየሰራ መሆኑን ተናግረዋል። በዚህም ባለፉት 9 ወራት በ615 የፍትሐ ብሔር መዝገቦች ላይ ክርክር በማድረግ 325ቱ ውሳኔ እንዳገኙ ገልጸው ከነዚህ ውስጥ 298ቱ ለመንግስት የተወሰኑ መሆናቸውን ተናግረዋል። በእነዚህም 987 ሚሊዮን ብር በላይ ማዳን መቻሉን አንስተው 4 የመስሪያ ቦታ ሼዶች ወደ መንግስት በማስመለስ በኮሪደር ልማቱ ለተነሱ ማህበራት መሰጠቱን ገልጸዋል። አፍሪካ ሁለንተናዊ እድገት ለማረጋገጥ ለአህጉሪቱ ወጣቶች የአመራርነት ብቃት ማጎልበት ትኩረት መስጠት እንደሚያስፈልግ የማላዊ ብሔራዊ ወጣቶች ምክር ቤት ዋና ዳይሬክተር ሪክስ ቻፓታ ገለጹ። የማላዊ ብሔራዊ ወጣቶች ምክር ቤት ዋና ዳይሬክተር ሪክ ቻፓታ ከኢዜአ ጋር በነበረው ቆይታ የአፍሪካ ህብረት በ2063 የተባበረችና የበለጸገች አፍሪካን እውን ለማድረግ የያዘውን እቅድ እንዲሳካ ወጣት አመራሮች ኃላፊነት አለባቸው ብሏል። የአፍሪካን ወጣት አመራሮች የአመራርነት ብቃት ማስታጠቅ እንደሚገባ የገለጸው ሪክስ የትምህርት ስርዓቱ ፈተናዎችን በብቃት የሚያልፉ ወጣቶችን እያበረከተ መሆኑን ተናግሯል። በቀጣይም በአህጉሪቱ የሚሰጠው ሁለንተናዊ የትምህርት ስርዓት ብሩህ አእምሮ ያላቸውን ወጣቶች ወደፊት ማምጣት ላይ ትኩረት ማድረግ እንደሚገባ ገልጿል። ትምህርት የወጣቶች ፍላጎት በተሻለ መልኩ ማሟላት እንደሚገባው ጠቁሟል። የአፍሪካን ወጣቶች ተወዳዳሪነት ይበልጥ የሚያጎለብቱ ድጋፎች ማድረግ እንዳለባቸው በመጠቆም አስፈላጊውን ችሎታና ብቃት መታጠቅ እንዳለባቸው አክሏል። አፍሪካውያን ወጣቶች የሚያጋጥማቸውን ተመሳሳይ ችግሮች ለመፍታት በትብብር መስራት እንደሚጠበቅባቸው የተለያዩ የአፍሪካ ሀገራት ወጣቶች መግለጻቸው ይታወሳል። ዜና በቃ። ሰላም ቆዩ።